አርሰናል በድል ጀምሯል። 3-0 በሆነ ውጤት የመጀመሪያው 2026-27 የውድድር ዘመን የመክፈቻ ጨዋታ የተጠናቀቀበት ውጤት ነው። ትናንትና ግምቶቻችሁን ላኩልን፣ ከትናንትና በስቲያም ግምቶቻችሁን ላኩልን ስትሉ ነበረ። ውጤቱን እየሰማችሁ ይመስል አብዛኞቹ አድማጮች በትክክል ገምታችኋል። ወደ በኋላ ላይ እናነሳዋለን። ጨዋታው ግን እንዴት ነበረ ለእናንተ? የሚኬል አርቴታ ቡድን ከዓመታት በፊት ስለነበረው ቡድን የሚያስታውስ እንቅስቃሴን አሳይቷል። የእናንተን ሀሳቦች ላኩልን። ስለ ማርቲን ኦዴጋርድ ልታነሷቸው የሚችሏቸው ጉዳዮች ይኖራሉ ብዬ አስባለሁ። ስለ ክርስቶስ ዞሊስ፣ ከዛ ውጪ ደግሞ በሉዊስ ስኬሊ በኩል የነበረው እንቅስቃሴ፣ በጉራ ዜናዎች ሚኬል አርቴታ ያነሳቸው ጉዳዮች አሉ። እናንተ በእነዚህ ተጫዋቾች ዙሪያ ያላችሁን ሀሳቦች አካፍሉን። አሁንም አርሰናል መጠናከር የሚችልበት እድል አለ። ከዚህ በኋላ ሊያሻሽላቸው የሚችሉት ነገሮች እንዳሉትም የተመለከትንበት እንቅስቃሴ ነው። በጣም ሃይ ሌቭል እግር ኳስ የተመለከትንበት ከባድ ሚዛን እንደሆነ ለፕሪሚየር ሊግ ቡድኖችም ማስጠንቀቂያ አሳይቶ ገና ትልቅ መንቂያ ደውልም ይሆናል። የሚነቁ ከሆነ ዝውውሮች ላይ እንቅስቃሴዎቻቸው ላይ የሚሻሻሉ ከሆነ እንመለከታለን። ስለ አርሰናል ዝውውሮች በስፋት እየተመለከትን በዛሬው ቆይታችን ላይ ከናንተ ጋር እናሳልፋለን። መልእክቶቻችሁን ጻፉልን፣ ሀሳብ አስተያየቶቻችሁን እንቀበላለን። ይህንን ቪዲዮ ላይክ አድርጎ ሼር አድርጎልን ሁሌ ሀሳባችን ነው። ቻናላችን እንግዲህ ከ24000 በላይ ሰብስክራይበር ማደግ አልቻለምና የእናንተን ተሳትፎ በደንብ እንፈልጋለን። ሀሳባችሁን እየላካችሁልን ሁሌም ጊዜያችሁን እንድትሰጡን እንፈልጋለን። ሰብስክራይብ ያደረጋችሁ ቤተሰብነታችሁን አሳዩኝ። የአርሰናል ጉዳዮችን ብቻ እናነሳለን በዚህ ቻናል ላይ። ስለ አርሰናል በደንብ እየተመለከትን እንቆያለን። የአርሰናልና ኮቨንትሪ ሲቲ ጨዋታ በአርሰናል 3-0 አሸናፊነት ተጠናቋል። ትናንትና በአሰላለፍ ደረጃ ሞስኬራ፣ ጋብሪኤል ማጋሌሽ፣ ሪካርዶ ካላፊዮሪ፣ ቤን ዋይት፣ ዳቪድ ራያ የተሰለፉበት ነበረ። ግብ ጠባቂ ሆኖ 10 ቁጥር አላቸው የተባለለት ግብ ጠባቂ ነው። እንግዲህ ዳቪድ ራያ በሚገርም ብቃት የጀመረበት ነው። ማርቲን ኦዴጋርድ፣ ዴክላን ራይስና ሉዊስ ስኬሊ አማካኝ ስፍራ ላይ፣ ቡካዮ ሳካ ከቨርስ እንዲሁም ደግሞ ክርስቶስ ዞሊስ በአጥቂ ስፍራ ላይ የነበሩበት ነው። የፍራንክ ጀምስ ላምፓርድ ቡድን ከሚኬል ማርቲን አርቴታ ጋር ያደረጉት ጨዋታ ፍጹም የበላይነት በአርሰናል ቤት የታየበት ነበረ። ፍራንክ ጀምስ ላምፓርድ አንድ ጉዳይ ሲያነሳ ነበር ከጨዋታው መጠናቀቅ በኋላ። ስለ ጨዋታው እያንዳንዱ ነገሮች እናነሳለን። ፍራንክ ጀምስ ላምፓርድ ካነሳቸው ጉዳዮች መካከል ታች ላይኑ ላይ ሆናችሁ ከሜዳው ጫፍ ላይ ሆናችሁ ምን አይነት ደረጃ ላይ እንዳለ አርሰናል በደንብ ተረዳላችሁ፣ ሴንስ ታደርጉታላችሁ ብሏል። ሃይ ሌቭል ኦፍ ቴክኒካል አቢሊቲ አላቸው። በቴክኒክ አቢሊቲያቸው በጣም ትልቅ ደረጃ ላይ የደረሱ ተጫዋቾች፣ ፊዚካሊቲያቸው በጣም ትልቅ ደረጃ ላይ የደረሰ የሚጫወቱበት መንገድም በጣም በትልቅ ደረጃ የሆነ ቡድን ነውና ይህንን ቡድን ሃይ ፕረስ ማድረግ ወደፊት ሄዶ ፕረስ አድርጎ ለመጫወት በጣም ከባድ እንደሆነ የተመለከትንበት እንቅስቃሴ ነበረ። በሊጉ ላይ ያለው ቤስት አውት ኦፍ ፖዚሽን ከኳስ ውጪ ያለው በእንቅስቃሴ አውት ኦፍ ፖዚሽን በጣም ምርጡ ቡድን ነው የሚል አስተያየቱን ሲሰጥ ነበረ ፍራንክ ጀምስ ላምፓርድ ከጨዋታው መጠናቀቅ በኋላ። በአሰላለፍ ደረጃ ትናንትና ጋብሪኤል ማርሴሊ፣ ጋብሪኤል ጀሱስ ከስብስብ ውጪ ነበሩ። ጭራሽ ወደ ሜዳ እንዲገቡ አይደለም በተቀያሪ ወንበር ላይ እንኳን እንዲቀመጡ አልሆነም። ከዛ ውጪ ቪክተር ዮኬሬሽ በተቀያሪ ወንበር ላይ ነበረ፣ ወደ ሜዳ አልገባም። ኤታን ዋኔሪ ከፓሪዝ አባላጋ በሜዳ ላይ ያልተመለከትናቸው ማክስ ዳውማንም ጭምር ከስብስብ ውስጥ ቢካተቱም ደቂቃ ያላገኙ ናቸው። ፔሮን ካፔ፣ ኤብሬቼዜ፣ ኑኒ ማዱዌኬ፣ ሚኬል ሜሬኖና ማርቲን ዙቢሜንዲ ተቀይረው ገብተው በሜዳ ላይ የሆኑ አይነት ደቂቃዎችን ተመልክተናል። 3-0 በሆነ ውጤት ጨዋታው ተጠናቋል። በጨዋታው ላይ ግብ አስቆጣሪዎች ማርቲን ኦዴጋርድ ከቨርስ እንዲሁም ደግሞ ቡካዮ ሳካ ነበሩ። ከዚህ ሁሉ ክርስቶስ ዞሊስ በጨዋታው ላይ የነበረው እንቅስቃሴ የሚያስገርም ነበረ ብሎ በልበ ሙሉነት መናገር ይቻላል። እንደ አጠቃላይ ግን ከጋብሪኤል ማርሴሊ ጋር በተያያዘ ከስብስብ ውጪ ሲሆን የመጀመሪያው ጨዋታ አይደለም። ባለፈው እንዲሁም ኤታን ዋኔሪ ከስብስብ ውጪ ነበረ የኮሚኒቲ ሺልድ ጨዋታ ላይ። ባለፈው ጨዋታ ላይም ጋብሪኤል ማርሴሊ በዛ ጨዋታ ላይ አልነበረም። ከአርሰናል እንዲወጣ ይፈለጋል። የራይት በተጫዋቹ ዙሪያ የሰጠው ሀሳብ አለ። የእናንተን ሀሳብ አካፍሉን። ኢያን ራይት ያነሳውን ሀሳብ ላንሳላችሁና የናንተን መልእክቶች እንቀበላለን። ጋብሪኤል ማርሴሊ በተለይ ትሪት እየተደረገበት ያለበት መንገድ አርሰናል የተጫዋቹን ጉዳይ የያዘበት መንገድ ስሜት አልሰጠኝም፣ ምቾት አልሰጠኝም ይላል። 100% ያለውን መስጠት የሚችል አይነት ተጫዋች ነው። አንዳንድ ጊዜ በትልቅ ጨዋታዎች ላይ አስፈላጊ የሚባሉ ግቦችን ያስቆጥራል ይላል። ለዚህ ምሳሌ እኔ ማነሳው የባለፈው አመት
የማንቸስተር ሲቲ የኤምሬትስ ስቴዲየም ጨዋታ ባለቀ ሰዓት ላይ ያስቆጠራት ግብ የምትታወስናት። እንደዚህ አይነት አጋጣሚዎች አሉና በክለብ በኩል ማንም በግልጽ ያናገረው ሰው ያለ አይመስለኝም ይላልና ምን እየተፈጠረ እንዳለ በግልጽ ያወቀ አይመስለኝም። ይህንን አውቃለሁ። ጋብሪኤል ማርሴሊን አርሰናል እየያዘበት መንገድ ትክክል አይመስለኝም ብሏል። እናንተ ምን ታስባላችሁ? ተጫዋቹ ከስብስብ ውጪ መሆን አለበት? አርሰናል የግራ መስመር አጥቂ እስካላስፈረመ ድረስ ተጫዋቹን በዚህ መንገድ ትሪት ማድረግ በቀጣይስ በቡድኑ ውስጥ ያለው ነገር እንዳይረበሽ የበለጠ እድል አይሰጥም ወይ የሚለውን ነገር ሲያነሳችሁልን አብራችሁን ቆዩ። የእናንተ መልእክቶች እንጠብቃለን። ትናንትና በርካታ መልእክቶቻችሁ መተውልናል። ጋብሪኤል ማርሴሊን በተመለከተ ግን አርሰናል ተጫዋቹ እንዲለቅ ይፈልጋል። ጥያቄዎች አሉ። ወደ ጋላታሳራይ መሄድ አልፈልግም ብሏል። ኢንተር ሚላንና ሮማ፣ ናፖሊ በቅርብ ቀናት ላይ ስማቸውን ስንሰማ የነበሩ ክለቦች ናቸው። የሳውዲው ፕሪሚየር ሊግ አልሂላልም ባለፉት ቀናት ላይ ጥያቄ ሲያቀርብ ነበረ። ጋብሪኤል ማርሴሊ በአርሰናል ቤት እንግዲህ አሁን አርሰናል አፕግሬድ አድርጓል። ስለዚህ በሱ ቦታ ላይ ክሪስቶስ ዞሊስ አለ። ትናንትና ምን አይነት ድንቅ ጊዜ እንዳሳለፈ ተመልክተናል። የመጀመሪያው ግብ ስትቆጠር ሰከንድ አሲስት አስመዝግቧል። ሪካርዶ ካላፊዮሪ ኳሷን ያቀበለው ለሪካርዶ ካላፊዮሪ ሲነበረ እስከዛም ባላ ካላፊዮሪ ለካቨርስ ኳሷን አቀብሎ ካቨርስ አርሰናልን ቀዳሚ ያደረገ። ሁለተኛዋ ግብ ስትቆጠር ከሱ የተነሳች ኳስ ነበረች። ዳይሬክት አሲስት የሚባሉ ኳሶች አልነበሩም፣ ግን እንቅስቃሴዎቹ በሙሉ በጣም ዳይሬክት ነው። እኔ እንዴት መለከቷለሁ? እናንተ የራሳችሁን ሀሳቦች አካፍሉን። እኔ በክሪስቶስ ዞሊስ በኩል ሌላ ቡካዮ ሳካ በግራ መስመር ቦታ ላይ አርሰናል አግኝቷል ማለት ወዳለሁ። ቡካዮ ሳካ ከኖኒ ማዱዌኬ ሌሎች ተጫዋቾችም ጋር ሲነጻጸር ምን አይነት ባህሪ ያለው የሚለውን እንመልከት። ቡካዮ ሳካ ጥቅም ብቻ መስጠት የሚወድ ኳሶች እንዲበላሹበት የማይፈልግ ቢያንስ ኳሱ ከሚበላሽ ሪሳይክል እንዲያደርግ ወደ ኋላ እንዲመለስ የሚያደርግ አይነት ተጫዋች ነው። ክሪስቶስ ዞሊስ ደግሞ ኳሶችን ወደፊት ብቻ ይዞ የሚሄድ ለተከላካዮች ስጋት የሆነ አይነት ተጫዋች ነው። ወደፊት አሲስት ለማድረግ ወደፊት የግብ ሙከራዎችን ለማድረግ ትናንትና ለምሳሌ በፕሪሲዝን ላይ የተመለከትናቸውን እንቅስቃሴዎች ሲደግም ነበረ። የግራ መስመር አጥቂ ነው። ነገር ግን በቀይ መስመር በቡካዮ ሳካ ቦታ ላይ መጥቶ ኳሶችን ክሮስ ሲያደርግ ኳሶችን ሲቀበል በሁለት በሶስት አጋጣሚዎች ላይ ተመልክተናል። ያ ደግሞ አርሰናልን ተገማች እንዳይሆን ያደርጓል። ክሮስ አድርጎ ወደዚህ በሚመጣበት ጊዜ ከግራ ወደ ቀኝ መጥቶ ኳሶችን ሲቀበል በግራ ቦታ ላይ ሪካርዶ ካላፊዮሪ የበለጠ ፐርፎርም እንዲያደርግ የበለጠ ክፍት ቦታዎችን እንዲጠቀም ያደርጋል። በቀኝ ቦታ ላይ ደግሞ ኦቨርሎድ በማድረግ የቁጥር ብልጫዎችን አርሰናል እንዲያገኝ ያደርጓልና እንደዚህ አይነት አጋጣሚዎችን ሲፈጥር ሴንትራሊም ኳሶችን ለመቀበል ሲመጣና በዛ ቦታ በሱ እንቅስቃሴ ደግሞ የተገኙ አጋጣሚዎችን ሪካርዶ ካላፊዮሪ ለመጠቀም ሲሞክር በተደጋጋሚ የተመለከትንበት ጨዋታ ነው። እንዳጠቃላይ የክሪስቶስ ዞሊስ ጅማሮ ብዙ አርሰናል ደጋፊዎች የወደዳችሁት ይመስለኛል። እንዴት አያችሁት? እስቲ ሀሳባችሁን ጻፉልን። በቀጥታ ወደ ሌሎች ጉዳዮቻችንም እናልፋለን። ከአርሰናል ጋር በተያያዘ ጋብሪኤል ማርሴሊ አለመሰለፍ ብቻ አይደለም። ስለ ማርቲን ኦዴጋርድ ከቀናት በፊትም ብዙ ብለናል። ማርቲን ኦዴጋርድ በሚገርም ፐርፎርማንስ ላይ ይገኛል። ባለፈው አመት ላይ ጥሩ አልነበርኩም፣ ከጉዳት ጋር ስታገል ነበረ ብለዋል። ባለፉት 2 አመታት ብዙ ጨዋታዎችን እየተጫወተ አልነበረም። ለምሳሌ የ2024/25 የውድድር ዘመን ላይ የአርሰናልን 65-68 በመቶ ደቂቃዎችን ብቻ ነበር የተጫወተው። 75 በመቶ እንኳን ለአርሰናል አልተጫወተም ነበረ። ያ አንደኛው አጋጣሚ ነው። ከባለፈው አመት በኋላ ደግሞ የ2025/26 የውድድር ዘመን ላይም ተመልክተናል። 34 በመቶ የአርሰናል ጨዋታዎች ላይ ብቻ ነው የተመለከትነው፣ ወይም ደቂቃዎች ላይ ነው በሜዳ ላይ የተመለከትነው። አሁን ግን ከዛ በበለጠ የተሻሻለውን ማርቲን ኦዴጋርድ እየተመለከትን እንገኛለን። የኮሚኒቲ ሺልድ ጨዋታ ላይ ግብ አስቆጥሯል። ጃንሉጂ ዶናሩማ ላይ እየሳቀ ያስቆጥራት ግብ ነበረች። ሁለተኛው ጨዋታ ደግሞ አሁን በሲዝኑ የመክፈቻ ጨዋታ ኮቬንትሪ ሲቲ ላይ ግብ ማስቆጠር ችሏል። የቡድኑን እንቅስቃሴ በደንብ ሲመራ ተመልክተናል። ባለፈው አመት በ2025/26 የውድድር ዘመን ወደ ግብ 38 የግብ ሙከራዎችን ሞክሮ ነበረ። አንድ ግብ ብቻ ነበር ያስቆጠረው። የኮንቨርዥን ሬቱን የግብ ምጣሬ ያገኛቸውን ኳሶች ወደ ግብነት የመቀየር ንጻሬውን ስንመለከት 2.6 በመቶ ነበረ። 2026/27 ደግሞ መጥቷል። 5 የግብ ሙከራዎችን አድርጓል። በሁለቱ ጨዋታዎች ላይ 2 ግቦችን አስቆጥሯል። 40 በመቶ ኮንቨርዥን ሬት አለው። ኳሶችን ወደ ግብነት የመቀየር ምጣኔው በጣም
ከፍ ያለበት ነውና ሌሎችም ያነሳቸው ሐሳቦች አሉ። በተለይ ደግሞ በዋነኝነት ማርቲን ኦዴጋርድ በጣም ጥሩ ቡድን እንደነበረ የትናንትናው ምሽት ቡድን አንስቷል። በጣም ጥሩ ተጫውተናል፣ ከዚህም በላይ ግን ማሳደግ እንችላለን፣ የበለጠ ክሬት ማድረግ፣ የበለጠ ስኮር ማድረግ፣ የበለጠ ግብ ማስቆጠር፣ የበለጠ የግብ ዕድሎችን መፍጠር እንችላለን፣ የበለጠ ሻርፐር መሆን፣ የበለጠ ስለሆነን በእንቅስቃሴ መገኘት እንችል ነበር። ለምሳሌ እኔ የተሻሉ ኳሶችን አንዳንድ አጋጣሚዎች ላይ ፋይናል ሰርድ ላይ ማቀበል እችል ነበረ፣ የሌሎችንም ግቦች ማስቆጠር እንችል ነበርና የተሻሻለውን አርሰናል በቀጣይ እንመለከተዋለን አይነት አስተያየቱን ሰጥቷል። ስለ ካቨርስ ደግሞ እናንሳ። ማርቲን ኦዴጋርድ ላይ እነዚህ ነጥቦች ክርስቶስ ዞሊስ ላይ ካነሳን ካቨርስ ዳግም ያበበበትን ጊዜ እየተመለከተን እንገኛለን። ቁጥሮችን አስቀድሜ ላንሳና ስለ ተጫዋቹ አንዳንድ ጉዳዮችን አነሳላችኋለሁ። ካቨርስ ማለት ባለፉት 4 በአርሰናል ቤት የመጀመሪያ ተሰላፊ ሆኖ በተጫወተባቸው ጨዋታዎች ላይ 4 ግቦች ላይ 4 ጨዋታዎች ላይ 4 ግቦችን አስቆጥሯል። ጥሩ እየተንቀሳቀሰ እንዳለ እየተመለከተን እንገኛለን። ምን ጨምሯል የሚለው ከጉዳቱ አገግሞ የተሻለ ሻርፕ ሆኖ ምን ማድረግ እንደሚችል እስከ መጨረሻው ደቂቃ ላይ ያለውን ሲሰጥ የተመለከትነው ተጫዋች ነበር። ካቨርስን በተመለከተና በተጫዋቹ በኩል ጎል ስኮረር እንደሆነ በደንብ የሚታወቅ ነው። ነገር ግን በእንግሊዝ ከመጣ በኋላ በእንደዚህ አይነት በአራት ተከታታይ የፉክክር ጨዋታዎች ላይ በግብ አስቆጥሮ አቅም ነበር። በርንሌይ ላይ ወሳኛን አርሰናልን ዋንጫ ያስገኘች ግብ አስቆጥሯል የሲዝኑ መጨረሻ ላይ። ከዛ በኋላ ቻምፒየንስ ሊግ ላይ ግብ አስቆጥሯል። ፓሪስ ሰን ጀርመን ላይ አርሰናልን ቀዳሚ ያደረገች ግብ አስቆጥሮ እንደነበረ ይታወቃል። ባለፈው ማንቸስተር ሲቲ ላይ በኮሚኒቲ ሺልድ ያስቆጠራት ግብም ነበረች። የኮቨንትሪ ሲቲ ጨዋታም ላይ ተመልክተናል 2026-27 ላይና እንዳጠቃላይ ተመለከትናቸው ነገሮች ሌላ መልክ የሚሰጡ ናቸውና ካቨርስን በተመለከተ ልናነሳቸው የምንችላቸው ጉዳዮች አሉ። 2023 ላይ ከመጣ በኋላ በ2023-24 የውድድር ዘመን ላይ በአርሰናል ቤት ከተመለከትናቸው የቅርብ ዓመታት ቤስት ሲዝኖች መካከል አንዱ እንደሆነ ይታወቃል። የዓመት 2022-23 ላይ የማርቲን ኦዴጋርድ ቡካዮ ሳካን እንዲሁም ደግሞ ገብርኤል ማርሴሊን 15 14 ግቦችን ያስቆጠሩበትን ዓመት ተመልክተናል። 2023-24 የውድድር ዘመን ደግሞ የካቨርስ የበበበት ነበረ። ከማርቲን ኦዴጋርድ ከቡካዮ ሳካ ጋር በጋራ በጣም ተቀራርበው ይጫወቱ ነበርና አርሰናል በጣም ቤስት ስኮሪንግ ብዙ ግቦችን የሚያስቆጥር በጣም ጥሩ ክሬቲቭ የሚባል አይነት ቡድን እንደነበረ ማንሳት ይቻላል። አሁን ያንን ቡድን በደንብ በድጋሚ እየተመለከተ እንገኛለን። ሪካርዶ ካላፊዮሪም ትናንት የተለየ ነበረ። በጣም ጥሩ ነበር። አርሰናል ሲፈልገው ሚኬል አርቴታም ሲያዘው ኢንቨርትድ ፉልባክ ሴንትራል ሚድፊልደር ሴንትራል አታኪንግ ቦታ ላይ አታኪንግ ዊንገር ሆኖ ስትራይከር ሆኖ ሴንተር ባክ ሆኖ በየትኛውም whatever ፖዚሽን አርሰናል ፈለገው ሚኬል አርቴታም አዘዘው በየትኛውም ቦታ ላይ መጫወት የሚችል ነው። ከመጀመሪያው ደቂቃ ጀምሮ ሲከላከል ታዩታላችሁ። በዩናይትድ ደቂቃ ከሰከንዶች በኋላ ደግሞ የምትመለከቱት 9 ቁጥር ቦታ ላይ ሲገኝ ነውና ሪካርዶ ካላፊዮሪንም አለማድነቅ በጣም ከባድ ይመስላል። የትናንትናው ጨዋታ በተለይ ብዙ ለውጦችን የተመለከትንበት ነበረ። አርሰናል በፖሴሽን አውት ኦፍ ፖሴሽን በጣም ምርጡ ቡድን ነው ብሎ ሲገልጸው ተመልክተናል። ፍራንክ ጀምስ ላምፓርድ ትናንትና የሚኬል ማርቲን አርቴታ ቡድን በጣም ድንቅ እንደነበረ የተመለከትንበት ጨዋታ ነው። እንዳጠቃላይ ሉዊስ ስኬሊ 95% ፓስ አኩሬሲ ትናንትና አስመዝግቧል። 93 ኳሶችን ነክቷል። 5 ቦሎችን ሪከቨር አድርጓል። 4 የጋራ ኳሶችን ማሸነፍ ችሏል። የሚገርም ጊዜን ያሳለፈበት ነበረ። በእነዚህ ቁጥሮች በሙሉ አንደኛ ደረጃ ላይ በፓስ አኩሬሲ በብዙ ኳሶችን በመንካት በእያንዳንዱ ነገር ምርጥ ጊዜን ያሳለፈበት ነበር። አርሰናል ከአዲስ አዳጊ ቡድኖች ጋር ያደረገውን 46ኛ ጨዋታ ሳይሸነፍ ተጉዟል። 41ዱን አሸንፏል። 5ቱ ባቻ ውጤት በፕሪሚየር ሊጉ ክብረ ወሰን እንደሆነ ይታወቃል። ክብረ ወሰኑን አሁንም እያሻሻለ መቀጠሉን የተመለከትንበት ነው። ባለፉት 5 ሲዝኖች ላይ አርሰናል በድል የጀመረበትንም ጊዜ ተመልክተናል። ክሪስታል ፓላስ፣ ኖቲንጋም ፎረስትን፣ ወልቭስን፣ ማንቸስተር ዩናይትድን፣ ኮቬንትሪ ሲቲን አሸንፎ ጀምሯል። የዘንድሮን ስንጨምር 5ኛ ጊዜ ነው። የሚኬል አርቴታ ደግሞ 150ኛ ድል ነበር በፕሪሚየር ሊግ ላይ። ፔፕ ጋርዲዮላ በ204 ጨዋታዎች 150 ድሎችን፣ ጆዜ በ230 ጨዋታዎች 150 ጨዋታዎችን አሸንፏል። ጀርገን ክሎፕ 237፣ ሰር አሌክስ ፈርጉሰን 247፣ ሚኬል አርቴታ ደግሞ በ249 ጨዋታዎች እነዚህ አሰልጣኞች 150 ድሎች ላይ ቶሎ የደረሱ አሰልጣኞች ናቸው። በሚኬል አርቴታ ቡድን ውስጥ
በጣም አንድ ሃይፖቴሲስ መላምት እየተሰጠ ይገኝ ነበር። ከሁለት ዓመታት በኋላ ዋንጫውን ካሸነፈ በኋላ አርሰናል አንድ ብሬኩን የእጅ ፍሬኑን ለቆ በደንብ ይጫወታል ያጠቃል የሚሉ ሀሳቦች ሲሰነዘሩ ነበር። ቤስት አታኪንግ ተጫዋቾቹ ደግሞ ፊት ሲሆኑ ምን ሊመስል እንደሚችል ትናንትና ያንን መላምትም ትንሽ ሊያረጋግጥ የሚችል እንቅስቃሴን ተመልክተናል። በቀጣይ ቀናትም በቀጣይ ጊዜያትም የበለጠ የተጠናከረውም የበለጠ በጣም አያሉን አርሰናል እንመለከታለን። ሌሎችም ክለቦች ትልቅ የማንቂያ ደውል ይሆናል ብለን እንጠብቃለን። ኢኤስፒኤን አንድ ጉዳይ አውጥቷል። በዓለማችን ላይ ካሉ ምርጥ 100 አማካዮች መካከል በቀዳሚነት ያስቀመጣቸው ስሞች አሉ። ቪቺኒያ የፓሪስ ሰን ጀርመኑ አማካይ በቀዳሚነት ተቀምጧል። ዴክላን ራይስ ሁለተኛ ነው። በጣም ጥሩ ስኬት ነው። ከሮድሪ እንኳን በተሻለ ደረጃ ላይ የዓለም ዋንጫን ያሸነፈው ያለ ዋንጫ ላይ በጣም ምርጡ አማካኝ ተብሎ የተመረጠው ከሮድሪም በላይ ዴክላን ራይስ ሁለተኛ፣ ሮድሪ ሶስተኛ፣ ጆ ኔቬስ አራተኛ፣ ፔድሪ አምስተኛ፣ ፌዴሪኮ ቫልቬርዴ ስድስተኛ፣ ጆሹዋ ኪሚች ሰባተኛ፣ ኤንዞ ፈርናንዴስ ስምንተኛ፣ ሞይሴስ ካይሴዶ ዘጠነኛ፣ ፋቢያን ሩይዝ አስረኛ ደረጃ። አሁን ማርቲን ኦዴጋርድ በቀጣይ ዓመት ይህንን ዝርዝር ስንጠራ እዚህ ዝርዝር ውስጥ መግባቱ የሚቀር አይደለም። የኡሊያን አልቫሬዝ ዝውውር ላይ ብዙ እየሰማናቸው ያሉ ጉዳዮች አሉ። ከዛ ውጪ ሌሎችንም ጉዳዮች እያነሳን እንቀጥላለን። በመጨረሻ እናንተ መልእክቶች ለንሳና ትናንትና ግምቶቻችሁ ልካችሁልናል። ኮድ ኢናመሪክ የተባለ የኢሜል ስም ላይ 3-1 አርሰናል ያሸንፋል ብሎናል። ዘራይ ከካናዳ የጻፈልን መልእክት አለ። ሻምፒዮኖቹ አርሰናል ደጋፊዎች እንኳን ለዛሬው ቀን አበቃችሁ፣ በሰላም አደረሳችሁ። አርሰናል 5-0 ያሸንፋል። ዮኬሬሽ ከቨርስ ኦዴጋርድ የዛሬው ጎል አስቆጣሪዎች ናቸው ብሎ ነበር። ኤምፒኤም የተባለ ስም ላይ አርሰናል 3-0 ያሸንፋል ብሎ በትክክል ገምቷል። ሙባረክ 4-1 በሆነ ውጤት 4-0 በሆነ ውጤት ብሎ ግምቱን አስቀምጦልናል። እጅጉ ሰላም መረጃዎቻችሁን በጉጉት ነው የምጠብቀው፣ ግን ባለፉት ቀናት ላይ አልሰማችሁም። ለዛ ነው ናፍቃችሁኝ ስላልሰማችሁ ነው ብሎናል። እጅጉ ከልብ እናመሰግናለን። በየዕለቱ በጣም ትልቅ ክፍተቶች ካልተፈጠሩ በስተቀር በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። ወንድሙ ወንዴ የክሮንኬ ቤተሰቦች ስለ ክለባችን እያሳዩት ስላለው ቁርጠኝነት እናመሰግናለን። አርሰናል የዛሬውን የመክፈቻ ጨዋታ 4-0 ያሸንፋል ብሎ ነበረ። ድልና ሞገስ ለታላቁ ክለባችን ብሎ መልእክቱን ልኮልን ነበር። ወንድሙ ወንዴ ከልብ እናመሰግናለን። ጂሬ 3-1 በሆነ ውጤት ይጠናቀቃል ብሎ ነበረ። ሁሴን የጻፈልን መልእክት አለ 3-0 ይጠናቀቃል ብሎ። ተግላብ ተስፋ ጽዮን እናመሰግናለን ስለ ጻፍክልን መልእክት። ዳዊት አልቫሬዝ የሚባል አታሰሙን ጥርግ ይበል ብሎናል። ሽመልስ ለገሰ ሰላም ቤስቶች ለመረጃዎቻችሁ ከልብ እናመሰግናለን መልካም ጊዜ ብሎናል። እናመሰግናለን። የሱፍ መሐመድ አርሰናል 3-0 ያሸንፋል ብሎ በትክክል ገምቶልናል። እስታለው አንዱ ዓለም 3-0 በሆነ ውጤት ኮቬንትሪ ሲቲን አርሰናል ያሸንፋል የስታለው ግምት ነበር፣ በትክክል ተገምቷል። እባካችሁ ቤተሰቦች ላይክ ይገባችኋል ብሎናል። በጣም እናመሰግናለን። ላይክ እያደረጋችሁ ግን አሁንም አብሮነታችሁን አሳዩን። ይርጋ 5-0 በሆነ ውጤት ይጠናቀቃል ብሎ ነበረ። ከዛ ውጪ ደግሞ መሐመድ ሲራጅ ነስሩ በጣም ጀግናው ካላፊዮሪ በ2025-26 የመክፈቻ ጎል በ2026-27 ደግሞ የመክፈቻ አሲስት አስመዝግቦልናል ብሏል። መሐመድ ሲራጅ ነስሩ ሌላም አንስቶልናል። በተለይ አንበላችን ከ2023 በኋላ በተከታታይ የነጥብ ጨዋታ ላይ ለአርሰናል በተከታታይ ጨዋታ ጎል ያስቆጠረበት የቤን ዋይት የኦዴ የሳካ ጥምረት ከ2023 በኋላ ያበበበት የሶስትዮሽ ጥምረቱን ያየውበት ድንቅ ጨዋታ ነበረ። በዞሊስ ላይ ይበልጥ ተስፋ እንድሰንቅም አድርጎኛል ብሎናል። ባነሳናቸው ሀሳቦች ላይ በደንብ ማረጋገጥ የሚመስሉ ሀሳቦችን ልኮልናል። ከልብ እናመሰግናለን። ትናንትና 3800 ሰዎች ቪዲዮአችንን ተመልክታችኋል። ነገር ግን 192 ሰዎች ብቻ ናቸው ላይክ ያደረጉትና ላይክ እያደረጋችሁ አብራችሁን ቆዩ። ኡሊያን አልቫሬዝን ዝውውር አታንሱ ብንባልም ማንሳታችን ግድ ነው። አርሰናል ድርድር ላይ እንዳለ የሚያሳዩ ዘገባዎች አሉ። የዚህ ሚጉኤል አንጌል ጌልማሬን የአትሌቲኮ ማድሪዶ ሊቀመንበር ያነሷቸው ጉዳዮች አሉ። ኡሊያን አልቫሬዝ የኛ ተጫዋች ነው፣ እሱን በደንብ እንንከባከበዋለን፣ ፖቴንሻሉን እንዲያሳድግ ከዚህ በላይም እንዲሰጠን ለማድረግ ጥረት እናደርጋለንና የተረዳነው ነገር ቢኖር እሱን በደንብ በጥሩ አማካሪዎች እንዳልተከበበ ነው። አካባቢው ያሉ አማካሪዎቹ ጥሩ እንዳልሆኑ ተረድተናል። ፕሮፌሽናል አማካሪዎች ያስፈልጉታልና ለአንድ ለፕሮፌሽናል ኬሪየሩ የሚያግዙት አይነት ሰዎች አይደሉም የሚል ነገር አንስተዋል። ከዛ በተጨማሪም እኛ የትኛውም ክለብ በእኛ ጉዳይ ላይ ገብቶ ዲሳይድ እንዲያደርግ ውሳኔ እንዲሰጥ የእኛን ስፖርታዊ ስትራቴጂዎች እንዲወስን አንፈልግም፣ ይህ ለእኛ ንቀት ማሳየት ነው የሚል ነገር አንስተዋል። ከባርሴሎና ጋር በቀጥታ የተያዙ ሀሳቦች ናቸው እያነሱትና በቀጣይም በጣም እኛን ሊከፋፍል የሚችሉ ነገሮች ሊደረጉ ይችላሉ፣ ፓወርፉል ሊሆኑ ይችላሉ። እኛ ግን
ግን ምን ቫልዩ እንዳለን እናውቃለንና በጋራ አትሌቲ ምን መፍጠር እንደሚችል በጋራ ጠንካራ እንደሆነን እናውቃለን የሚል ሐሳባቸውን ሰጥተዋል። የኡሊያን አልቫሬዝ ጉዳይ ላይ የተለያዩ መረጃዎች ይሰማሉ። አርሰናል ድርድር ላይ ይገኛል የሚሉ ጉዳዮችም አሉ። ከድርድሩም ወጥቷል የሚሉ ነገሮችንም ስንሰማ ነበር። የኬነን ዩልዲዝን ጉዳይ ደግሞ ላንሳላችሁ። ከኬነን ዩልዲዝ ጋር በተያያዘ አንድ አመቱ በጣሊያን ሴሪያ ላይ የተመለከትነው ዘንድሮም ጥሩ የሚጠበቅ ተጫዋች ነው። ኬነን ዩልዲዝን በተመለከተ አሰልጣኙ የሰጡት ሐሳብ አለ። የዩቬንቱስ አሰልጣኝ ተጫዋቹን ለመሸጥ አላሰብንም፣ ፋይናንሻል ችግር ውስጥም አይደለንም፣ ነገር ግን እንሽጠው ከተባለ ከ100 ሚሊዮን ዩሮ በላይ የሚያወጣ ተጫዋች ነው ብሏል። አርሰናል በተጫዋቹ ዝውውር ላይ እንዳለበት ዘ ኢንዲፔንደንት ይዞት የወጣው ዘገባ ያሳያል። በተለይ ጋብሪኤል ጀሱስ፣ ጋብሪኤል ማርቲኔሊ ከክለቡ መልቀቃቸው አይቀርም። አርሰናል ከስብስብ ውጭ እያደረጋቸው ይቀጥላል። የዝውውር መስኮቱ ደግሞ 9-10 ቀናት ብቻ ይቀሩታልና በዚህ ጊዜ ላይ እነማን ይመጣሉ ወደ አርሰናል የሚለው በጣም የሚጠበቅ ጉዳይ ነው። ከአርሰናል ጋር በተያያዘ ኢጎር ቲጆንን ለማስፈረም ስምነት ላይ መድረሱን ተመልክተናል። ሜዲካል ደግሞ በቀጣይ ቀናት ይደረጋል ተብሏል። ሮቨርስ ኤክስትራ የብላክበርን ሮቨርስን ዜና ይዘው ከሚወጡ መገናኛ ብዙሃኖች መካከል አንዱ ነው። የ18 ዓመቱን ኢንተርናሽናል ለማስፈረም አርሰናል በጣም ጥረት እያደረገ ይገኛል። ለተጫዋቹ አስቀድሞ 1.2 ሚሊዮን ፓውንድ ይከፍላል። ከዛ በኋላ ደግሞ 2 ሚሊዮን ፓውንድ በአዶንስ ይከፈላል። የ20% ከወደፊቱ የተጫዋቹ ሽያጭ ደግሞ ያገኛል ብላክበርን ሮቨርስ ማለት ነው። የተጫዋቹ ዝውውር በቀጣይ ቀናት ይጠናቀቃል። አርሰናል ከአንድ ዓመት በላይ ለዚህ ተጫዋች ሲለፋ የነን ዝውውር ለማጠናቀቅ ሲሞክር ነበር። ትናንትና የብሩኖ ጉማሬሽ ጉዳይን በተመለከተ በጨዋታው ላይ ሊደርስ ይችላል የሚለው ጉዳይ ሲያጠራጥር ነበር። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ብሩኖ ጉማሬሽ ለጨዋታው አልደረሰም፣ ቶሎ መመለስ ፍላጎት ነበረው፣ ነገር ግን በቀጣይ ለሳምንታት የሚያቆየው ጉዳት አይደለም፣ ቶሎ ይመለሳል ብለን እናስባለን ብሏል። ቀጣይ አርሰናል ከአስቶን ቪላ ጋር ከሜዳ ውጪ ቪላ ፓርክ ላይ ይጫወታል። በሜዳው ከቸልሲ ጋር፣ ከዛ ከሰንደርላንድ ከሜዳ ውጪ፣ ከብራይተን ጋር ከሜዳ ውጪ፣ ሊድስን በሜዳው ይገጥምና ከኖቲንጋም ፎረስት ጋር የሚያደርገው ጨዋታ ይጠበቃል። ቀጣይ አርሰናል 6 የሊጉ መርሃ ግብሮች ናቸው። እነዚህን ጨዋታዎች በተመለከተ አርሰናልንም በተመለከተ አዳዲስ ጉዳዮችን ይዘን እንመለሳለን። የዛሬን ግን እዚህ ላይ ያበቃን። ስለ አርሰናል አሉ የተባሉ አዳዲስ መረጃዎችን በዝርዝር ተመለከትን። ለሰጣችሁን ጊዜ ለአብሮነታችሁ በሙሉ ከልብ እናመሰግናለን። ጤና ይስጥልን ብለናል።